ሙሉዓለም መስፍን ዴኮ በመጀመሪያ ለዚህ ታሪካዊ ድል ስለበቃህ እንኳን ደስ አለህ ማለት ይጀምራል። አመሰግናለሁ ዳኒ። በጣም በጥሩ ታክቲካል ዲሲፕሊን ኳሱን ተቆጣጥራችሁ አሸንፋችሁበት የወጣችሁበት ነው። ይህ ያሰባችሁት መጀመሪያ ተዘጋጃችሁበት ነበር? አዎ ተዘጋጅተናል። ምክንያቱም ወደዚህኛው ጨዋታ ስንመጣ ከሊጉ ጭንቀት አመቱን ሙሉ ስንጨነቅበት ከነበረው ሊግ ተላቀን ነው የመጣነው። ትልቁ ስኬታችን ለኛ ያ ነበረ። በነፃነት ነው ዛሬ ልንጫወት ወስነን የገባነው። በነፃነት ስል ግን ዋንጫውን አንፈልገውም ትኩረት አልሰጠነውም ማለቴ ሳይሆን ትኩረት ሰጥተናል፣ በደንብ ሰጥተናል። ግን ከዛ ሁሉ ጭንቀት ተላቀን በተወሰነ መልኩ አቅማችንን በደንብ አለ ጭንቀት ማሳየት የምንችልበት ጨዋታ እንደሆነ በደንብ ተነጋግረንበት፣ ነገር ግን ቡድናችንም ጠንካራ ቡድን ስለሆነ ሻምፒዮን ቡድን ስለሆነ እንዴት እነሱን ማቆም አለብን የሚለውንም ነገር በደንብ ሰርተንበት ተዘጋጅተንበት ነው የመጣነው። እግዚአብሔር መረድቶን አሸንፈናል። ደስ የሚል ውጤት ነበር። ዛሬ ሜዳ ላይ ብቻም ሳይሆን ከመጣችሁበት ከባድ ጊዜ አንፃር እንዳንተ ባለብዙ ልምድ ተጫዋች በአንድ ቡድን ውስጥ መኖር አስፈላጊ ነው። ልምድህ በጣም ለቡድኑ እንደጠቀመ ሜዳ ላይም ከሜዳም ውጭ ያሳያል እና እንዴት ነበረ ቡድኑ በስነ ልቦና እንዳይጎዳ ከሜዳም ውጭ ሜዳም ላይ ለመጠበቅ ስታደርግ የነበረው መንገድ? አዎ ምንድነው ያው ብዙ ቡድኖችን በኃላፊነት መርቻለሁ። እዚህ ጋር ደግሞ ለየት የሚያደርገው ኮች ሙሉ ኃላፊነቱን ለኛ ነው የሰጠው። ልጆችን የመቆጣጠር አንዳንድ ነገሮችን የመንከባድ ኬዞች ካልሆኑ ፍቃድ እስከ መስጠት ድረስ ብዙ ኃላፊነቶችን ነው የሰጠን እና አንድ አሰልጣኝ ደግሞ በዛ ልክ አምኖ በዛ ልክ ኃላፊነት ሲሰጥህ መውጣት ካልቻልክ ትንሽ ሰብአዊነት አስቸጋሪ ነው፣ አጠራጣሪ ነው የሚሆነው እና እኛም ያንን ነው ያደረግነው። በጣም አምብል የሆነ ኮች ነው ያለው። በጣም ዋጋ የምትከፍልለት አይነት ኮች ነው እና ብዙ ኃላፊነት ሰጠን። እኔና ፍሬውም ሌሎችም ካፒቴኖች ሆነን ያንን ኃላፊነት ለመወጣት ጥረናል። ሜዳ ላይም ከሜዳም ውጭ ቡድኑ እንደምታስታውሰው በብዙ ፋይናንሻሊ ችግር ውስጥ ነበረ። ያንን ሁሉ እንዴት ማኔጅ ማድረግ እንዳለብን ኮች ጋር የተነጋገርን፣ ኮች የሚሰጠትንም አቅጣጫ ወደ ልጆች ያወረድን። ልጆችም ደግሞ የሚገርም በጣም ታዛዦች፣ ሲኒየር የሚያከብሩ የምንላቸውን የሚሰሙ ልጆች ናቸው እና እንደ አጠቃላይ ቡድኑ ሰንሰለቱ በጣም ጥሩ ነበረ። ኮች ኃላፊነት አለው የተወሰነ ለካፒቴኖች እንደ ሲኒየር ብዙ ነገሩን ማኔጅ እንድናደርግ ኃላፊነት ሰጥቶናል። እኛም ያንን ተወጥተናል ብዬ አስባለሁ። በጣም በአስቸጋሪ ሁኔታ ውስጥ ነው ቡድኑ ያለፈው እና በብዙ ሁኔታ ታግዘን ልጆችም በጣም ልባቸውን ጆሯቸውን ሰጥተው ነው የሚሰሙን፣ ይታዘዙናል በጣም በምንም አይነት ባዶ ሁኔታ ውስጥ ብንሆንም ሜዳ ውስጥ ከገባን ድረስ ሁሉን ነገር ረስተን ለማሊያችን መጫወት እንዳለብን ነው ብዙ ጊዜ የምንነጋገረው እና በጣም ከምንም በላይ ደግሞ እግዚአብሔር ሁሉንም ነገር መጥፎዎችን ቀይሮ ለመልካም አድርጎልናል እና መጨረሻችንንም እንደዚህ ውብ በሆነ ፍጻሜ ነው የፈጸምነው። በእንደዛ መልኩ ኃላፊነታችንን ተወጥተናል ብዬ አስባለሁ። ያንን ከባድ ጊዜ አልፎ በኢትዮጵያ ዋንጫ ላይ የተሰራ ቡድን እስኪመስል ድረስ ትልቅ ቡድኖችን አሸንፋችሁ መጨረሻ ላይ የሀገሪቱ ሁለተኛውን ትልቁን ዋንጫ አንስታችኋል። ስሜቱ እንዴት ይገለጻል ከዛው ውጣ ውረድ በኋላ? አዎ እንዳልኩ ነው፣ እኛ በጣም ውጣ ውረዶችን አሳልፈናል። ጥሎ ማለፉ ላይ ደግሞ በተወሰነ መልኩ እነ ፍሬው ሌሎችም የጥሎ ማለፉን እኔን ጨምሮ የተወሰነ የዛ ካፕ ልምድ ስላለን ከሌሎች ቡድን ትንሽ ከፍ ያለ ትኩረት ሰጥተናል። ምክንያቱም በአቋራጭ ልክ እንደ ሻምፒዮኑ የአፍሪካ መድረክ ላይ በትንሽ ጌሞች መሳተፍ እንደምንችል አቅጣጫዎችን አስቀምጠን ነበረ እና ለዛ እያንዳንዱ ጌም ላይ ለየትኛው ቡድን እንዴት መቅረብ አለብን የሚለውን ኮች በደንብ ትኩረት ሰጥቶ ነው ባለን ጊዜ የሚሰራው እና እያንዳንዱ ጌም ትልቅ ቡድኖችን ጥለን የመጣ ነው። የፍጻሜውን ጨዋታ በዚህ መልክ በደንብ ተዘጋጅተንበታል። ዞሮ ዞሮ በቃ እኛ ፕሪሚየር ሊግ ላይ መትረፉ ነው ትልቁ ግባችን። ያንን ካሳካን ዛሬ በተወሰነ መልኩ ጫና ቀንሶልን የተጫወትነው። ሁሉም በቃ ጥሩ ነበረ። መጨረሻችን በጣም የሚያምር ነበረ እንዳየው። በቀጣይ በአፍሪካ መድረክ ክለቡንም ሀገርንም ትወክላላችሁ። ስለሱ ከወዲሁ ዝግጅት ታስባላችሁ? አዎ ዝግጅት ማሰቡ እንግዲህ የአመራሩ ነው እና ዝግጅት ማሰቡ የቦርዱ የአመራሩ ነው እና እኛ ኦልሞስት ውል ጨርሰናል። ባለፈው ሰኔ 30 ከሁለት ቀን በፊት ውል ጨርሰናል። አይ ቲንክ ቡድኑ ያው በደንብ የተዘጋጀ ያለ ይመስለኛል። ከዚህ የተሻለ ጠንካራ ቡድን ይሰራሉ ብዬ አስባለሁ። አሁን ላይ ያሉ ፋይናንስ ችግሮችም ያው በተወሰነ መልኩ እየተቀረፉ ያለ ይመስለኛል ቡድን ውስጥ።
ከዘንድሮ ልምድ ወስዶ ያው እንደዚህ አስጨናቂ ሲዝን አያሳልፍም የሚል እምነት አለኝ። ለዛ ደግሞ ያው ጠንክረው መስራት ይኖርባቸዋል። ብዙ ችግሮቻቸውን ፈተው ከመጀመሪያው ጀምሮ አሁን ደግሞ አፍሪካ መድረክ ላይ ቡድኑ ይወዳደራል እና የተወሰነ ስቴፕ መሄድ እንዲችል ቡድኑን በብዙ መልኩ አጠናክረው ፋይናንሻሊም ተጫዋቾችን በብዙ አጠናክረው ጥሩ ነገር ይሰራሉ የሚል ግምት አለኝ። በመጨረሻ የምታስተላልፈው መልእክት ካለ? በመጨረሻም ባለቤቴ እንኳን ደስ ያለሽ ማለት ፈልጋለሁ። ሁሌም ከጎኔ ነች። ያው የልጆችን አደራ ወስዳ ልጆችን በመንከባከብ ሙሉ ጊዜዋን ልጆች ላይ ሰጥታ ያሳደገች ነው። ልጆቼን እዚህ ጋር ስራዬን በነፃነት ስራዬ ላይ አትኩሬ እንዲሰራ ያው ትልቁን ድርሻ ትወስዳለች። ከዛ ውጪ ቤተሰቦቼ እንኳን ደስ ያላችሁ። ከምንም በላይ ደግሞ የረዳን እግዚአብሔር ይመስገን። ደጋፊዎች የወልዋሎ አመራሮች ሁሉ እንኳን ደስ ያላችሁ ማለት ፈልጋለሁ። አመሰግናለሁ። አመሰግናለሁ ዳኒ።